ህይወትሽ አደጋ ላይ ነው እያልኩሽ እኮ ነው። እንዴት ነው የምትሰሚኝ ግን? እንዴ አምልጧል ነው። እኔም ግራ ገብቶኛል፣ ግን አምልጧል። እንዴት ነው የሚያመልጠው? እስር ቤት አይደል እንዴ ያለው? አብረን ነው የሰርነው አይደል? ስለዚህ እኔ አይደለም ያስመለጥኩት። እኔ ላይ አትጫኝ። መብቴ ነው። ሲቀጥል ምግብ ትሰራለህ። አንቺ ለራስሽ ህይወት እኮ ነው የተጨነኩልሽ ያሉት። ለኔ ህይወት እኮ አይደለም እኮ። አትጨነቅልኝ፣ አልፈልግም። አሁን ራሱ እዚህ በጥፊ በላት እያለኝ ነው የሰማሽኝ እኮ። ኧረ እባክህ በቃ እኔ ዝም ስስቅ ምን ስል ዝም ብለህ እንዳገኘ መጠፍጠፍ ነው እንዴ ስራ? አንቺ አደጋ ላይ መሆን ብቻ አይደለም፣ ማንኛውም ሰው አደጋ ላይ ሲሆን ያገባኛል፣ ይመለከተኛል፣ ያሳዝነኛል። ምንድን ነው የምትለው? ምንድን ነው የምለው? አማርኛ አልሄድም። ምን ፍጣሪ ነው የምትለው? ወደሽ ነው ትሄጃታለሽ። ያምሻል እንዴ? እስቲ እኔ ምን አደረኩኝ? እስቲ አንቺ ታላከብሽ እንዴ? በጣም እኮ ነው የለክ ማንም ከሚዳፈረኝ በላይ ነው። ሰላም የተወደዳችሁና የተከበራችሁ የተወያቲ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ ናፍቆት ስራ እንዴት ይዟችኋል? ሰላም ነው? ዛሬ በጣም አስደንጋጭ ነገር ነው የሰማነው። በጣም ግራ እያጋባኝ ነው ያለው ነገር። ኢንስፔክተሩን እንግዲህ እንደምታውቁት ይዘነው ነበረ። ኢንስፔክተሩን አልኩኝ የእሱን ዋና ኃላፊ ማለት ኦልሬዲ ኢንስፔክተሩ ሞቷል። እኛም እስከዛሬ ስንፈልግ የነበረው ኢንስፔክተሩ መስሎን እሱ ነበር ስንፈልግ የነበረው። እሱ ግን ላይክ ላጠፋው ጥፋት እሱ የበላይ እንዲገደል አድርጎት ነበር ምናምን አይነት ነገር ነው የሰማነው። ግን በቃ የሰማነውን ነገር ምናምን ነገር አጠናቅረን ለሚመለከተው አካል ምናምን አድርሰን ነበር። ከዛ በኋላ ግን የተፈጠረው ነገር በጣም የሚያስደነግጥ ነገር ነው። በአንደኛ ቀን እንግዲህ ከእስር ቤት ተፍቷል እየተባለ ቤት በምን አይነት መንገድ እንደሆነ እኛም በተቻለን መጠን እያወራን እያጣራን ያለ ነው። ግን ሌላ ደግሞ በጣም አስደንጋጭ ነገር ሰምቻለሁ። ባርኪ ላይ በጣም ቂም እንደያዘባትና እሱ ለመገኘቱ ትልቁን አስተዋጽኦ ያደረገችው ባርኪ እንደሆነች አይነት ነገር እያወራ እንደነበረ ምናምን ነገር ሰዎች ነግረውኛል። እኛም ይዘነው በሄድንበት ሰዓት ላይ በጣም ሲዝት የነበረው እኛ ላይ ሳይሆን እሷ ላይ ነበረ። በተደጋጋሚ ይዛትባት የነበረው ላይክ የሆነ ነገር ካላደረግኩሽ እኔ ሞታታለሁ ምናምን ነገር እያለ ነበርና ምን አይነት ኮንፊደንስ ቢኖረው ነው እንደዚህ ይዘነው ላይክ በዚህ ልክ የሚያወራው ምናምን ነገር ብለን ላይክ ስታዩት ምናምን በጣም ቀጭን ነው አጭር ነው ምናምን ነገር ማለት ነፍስ ራሱ ያለው እኮ አይመስልም። ግን በጣም ቼኑ በጣም ሰፊ ነው፣ ረጅም ነው። እንግዲህ አይታችኋል ትናንትና የተፈጠረውን ነገር። ከባርኪ ጋር ትንሽ አለመስማማቶች ምናምን ነበሩ። በዚህ ልክ ባንደባበር ምናምን ባላስቀይማት ደስ ይለኝ ነበረ። ግን ደግሞ በቃ ሲቹዌሽኑ እንደዛ እንዲሆን አስገድዶኛል ሆኗልም እና ዛሬ ባርኪ ጋር ነው የመጣሁት። ባርኪ ጋር ጠርቻታለሁ። እዚህ አካባቢ ላይ ትመጣለች። ከመጣች በኋላ የተወሰነ ጊዜም ቢሆን እኔ አካባቢ ወይም ደግሞ እኔ ጋር እንድትቀመጥ ነው እና እኔ አካባቢ ላይም ሰዎች ምናምን ስላሉ እሷንም ፕሮቴክት እንዲያደርጓት እንዲጠብቋት ምናምን ነገር እኔ ጋር መቀመጧ ሞር አሪፍ ነው ብዬ አስባለሁ። ወንድሟንም አውርቼው ነበረ። አዎ እሱ የተሻለ ነው ምናምን ነገር ብሏል። እነሱም ቤተሰቦቿም የተወሰነ ስጋት ውስጥ ምናምን እንደሆኑ ነው የነገረኝ እና ከማንም ጋር ችግር የለበትም እንደ ሁኔታው ማለት እኛም ጥንቃቄ አናደርግም እያልኩኝ ሳይሆን እኛም የተቻለንን ያህል እንጠነቀቃለን። ግን ሞር የሚያመዝነው ከባርኪ ጋር በተያያዘ ነው እና ባርኪ ትመጣለች። ትናንትና በተፈጠረው ነገር ትቀየም ምናምን ነገር ትችላለች። ግን ዋናው እሱ አይደለም። ዋናው ፖይንታችን እሱ ስላልሆነ ከመጣች በኋላ እንደምንም አሳምኛት ወደ እኔ ጋር እንድትሄድ አደርጋታለሁ። እኔ ጋር ያሉ ሰዎች አሉ፣ አሁን ላይ ከረንትሊ ሰዎች አሉ፣ የኔ ሰዎች አሉ፣ እንዲጠብቋት አደርጋለሁ። እስቲ ብቻ ግን ከእሷ ጋር ጥሩ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ከመጣች በኋላ የምንቀጥላችሁ ይሆናል። እስከዛው ግን የትም እንዳትሄዱ አብራችሁ ነው። እንግዲህ ተመልካቾቻችን ባርኪ መጣለች። የተፈጠረ ነገር አለ ባርኪ። መጀመሪያ ላይ ትላንትና የተፈጠረው ነገር ሙሉ ለሙሉ የተፈጠረ። ስለዚህ ለትላንትናው እኔ ልትወቅሽኝ አይገባም። እኔ አሁን ስለ ትላንትና ምናምን ላውራ ለምን ይፈልጋል? ለምን ይጠራል? እሺ ችግር የለም። ትላንት ልታወራኝ ነው?
ስለ ትናንት ላውራሽ አይደለም ግን ሌላ የተፈጠረ ነገር አለ። ረጋ ብለሽ አዳምጪ። ምንድን የተፈጠረ? ኢንስፔክተሩ አምልጧል ማለት ወለቀ አምልጧል። ከእስር ቤት አምልጧል ማለት አምልጧል ነው። እኔም ግራ ገብቶኛል፣ ግን አምልጧል። እንዴት ነው የሚያመልጠው? እስር ቤት አይደል እንዴ ያለው? አብረን ነው የወሰድነው አይደል? ስለዚህ እኔ አይደለም ያስመለጥኩት፣ እኔ ላይ አትጫኝ። ስለዚህ አሁን አምልጧል። ባርኪ ያንን የሚያክል ሰውዬ እንዴት ነው የሚያመልጠው? እኛም ግራ ገብቶናል። ለምን እንደዚህ እንደሆነ ራሱን ግራ ገብቶኛል። ለምን እንደዚህ አይነት ወንጀለኛ ሰው እንዴት ነው የሚያመልጠው እንዴ? እኛ ቁጥጥር ስር አይደለም አይደል? ከኛ የሚጠበቀው ለህግ አካል ማስረከብ ነው። አስረክበናል። ከዛ አምልጧል ተብሎ ተነገረኝ። እኔም ሄጄ ነበር ጧት ሄጄ አውርቻቸዋለሁ ምናምን ነገር። በመሀል ለሱ አንድ ሲያጎበድድ የነበረ ሰው ነበር። እሱ ነው ታይሚንግ ጠብቀው አብሮት ነው የጠፋው ነው የተባለው እና ይያዛል ብዬ ተስፋ አደርጋለሁ። እስከዛው ድረስ ግን ላይፍሽ አደጋ ላይ ነው። ምንድነው? ኧረ ማለት ባለፈው ለታ ምን ይሁን ባለፈው አንቺን ብቻ ነበር ነጥሎ ሲሰድብ የነበረው ትዝ ካለሽ። አንቺን ብቻ ነው ሊያጠቃ የፈለገው። ከኛ ጋር የነበረውን ነገር ሙሉ ለሙሉ ረስቶታል በሚባል ሁኔታ ላይ ነው ያለው። ያንቺን ግን ሊረሳ አልቻለም። ፕላስ ደግሞ እንዲታሰር መንስኤውሽ ደግሞ አንቺ ነሽ። በሱ ሳቢ ወንጀለኛ ነው ታሰራለች። እሱ ልክ ነሽ እኮ ነው ያሰራሽው ነገር ልክ አይደለም ያልኩሽ አይደለም፣ ግን አሁን አደጋ ላይ ነሽ ባርኪ። ምን አገባክ? ምን አገባክ? ያገባል የኔ አደጋ ላይ መሆን ያንቺ አደጋ ላይ መሆን ብቻ አይደለም፣ ማንኛውም ሰው አደጋ ላይ ሲሆን ያገባኛል፣ ይመለከተኛል፣ ያሳዝነኛል። እሺ አሁን በቃ ተወኝ። እኔ ልሄድበት ወደ ቤት። ቀልድ ነው እንዴ ባርኪ? እየነገርኩሽ ያለሁት ነገር በጣም ከባድ ነገር ነው። በቃ እኔ ያገባኝ እንዴ? ምንድነው የማያገባሽ? በቃ አልፈልግም። እንደፈለገ ያርገኝ፣ ይግደለኝ ከፈለገ። አንተ ምን አገባክ? ያገባል ስለኔ ሲጀመር ማሳወቅ ስላለብኝ ነው የመጣሁት። ሲጀመር ያገባል ስለኔ ስለአንቺ ብቻ አይደለም ስራዬ ስለማንኛውም ሲያሳስበኛል እያልኩሽ ነው። ስለኔ የሚያሳስብ ሰው ነው ወይ? ለምን አያሳስበኝም? ወንድሜን እኮ ያዳንሽልኝ ሰው ነሽ እኮ አይደል? ለዛ ነው እንደዛ ያደረከው። እንደዛ ስትሆን የነበረው ምንድነው የሆንኩት? እስቲ ንገረኝ እስቲ ምን አደረኩኝ? በደምብ ታውቃለህ ያደረከውን የሆንከውን እንዳለ ታውቃለህ። በቃ እንደዛ ስታመናጭቀኝ፣ ዲስሪስፔክት ስታደርገኝ፣ ምን ስትል የነበረው ስራሽ ነው ባርኪ። ምን ላድርግ እኔ እንዴ? አሁን ይኸውልህ እኔ እንደዚህ አይነት ነገር አይመቸኝም ብዬ ደጋግሜ ነግሬሻለሁ አይደል? አልፈልግም። ደርሰህ ተቆርቋሪ አትሁንልኝ። መተህ ምናምን እንደዚህ እንትን ብላ እና ይሄ ምን ድራማ ነው የሚመስልሽ? ያዛኝሽ ከፈለግሽ ሄደሽ ቼክ ማድረግ ትችያለሽ። ፖሊስ ጣቢያ ሄደሽ አይገባኝም። በቃ ይግደለኝ ከፈለገ በቃ ይምጣ ቤት ድረስ። ችግርሽ ከኔ ጋር ነው አይደል? ለምን ህይወትሽን አሳልፈሽ ትሰጫለሽ? ምንድነው እንደ ልጅ የሚያደርግሽ ባርኪ? እንደ ልጅ አለ። ከዚህ በላይ እንዴት ነው እንደ ልጅ የምትሆኚው ባርኪ? ንገሪኝ እስኪ። በቃ ይኸውልህ ኢንስፔክተሩ እንዲያዝ ነበር የምትፈልገው። በቃ እኔ እንትን እንዲቻልኩትን ሁላ ነገር አድርጌያለሁኝ። አመሰግናለሁ። ላደረግሽው ነገር እኮ እናመሰግናለን ነው እያልኩሽ ያለው። በቃ ሰላማዊ ህይወት ልኖርበት ልሙት። በቃ እዛው እንደፈለገ ያድርግ። አያገባህም። በቃ ይኸውልሽ ወንድምሽም ጆን በጣም ተጨንቋል። አውርቼው ነበረ በስልክ እሱም ሰምቷል። አለምንሽኝ እሱ ቼክ ማድረግ ለምንድነው እሱ ያልነገረኝ? እኔ እንድነግርሽ ፈልጓል። ፕላስ ደግሞ እኔ ጋር እንድትቀመጪም ይፈልጋል። እኔም እንደዛ ልልሽ ነው የመጣሁት። ጭራሽ አትቀመጥ። ይኸውልሽ እኔ ጋር ስትቀመጪ እኔ ቤት አልቀመጥም። የኔ ልጆች አሉ እዛ ይጠብቁሻል። አልፈልግም። ጭራሽ አንተም በሌለህበት ነው እዛ ቤት ውስጥ ቁጭ የምለው። ለምን እኔም እዛ መኖር አለብኝ? የለብህም። አንተም እዛ መኖር የለብህም። እኔም እዛ ቁጭ ማለት የለብኝም። እዚህ ግን አደጋ ላይ ነሽ። ቢያንስ እኔ ጋር ያሉ ሰዎች ብዙ ሰዎች አሉ አንቺ መጠበቅ የሚችሉ ለካቸው። እኔ ቤት ደግሞ ሲጀመር ያንተ ጥበቃም አያስፈልገኝም። እኔ ትሰማኛለህ? አያስፈልገኝም። እሺ በቃ ራሴን እንደምን ብዬ እንትን እላለሁ። ደግሞ የፈለገ ነገር ነው። እሺ የኔን ሰዎች አንቺ ጋር ብልክልሽ ሰላም ይሰማሻል? ሰፈሩ ላይ ምንም አዲስ ነገር አይፈጠርም? እሺ ሲጀመር እና ታዲያ ባዶ እንደዛ የሚሆን ከሆነ ልክልሻል። ፈልገው ቆልፈብኝ እየሄድክ እንድትቀመጥ ነው ፈልገው። ቤት ውስጥ ከጓደኞችሽ ጋር መምጣት ትችያለሽ። እዛ መቀመጥ ትችያለሽ። ቤት ውስጥ ቁጭ ብዬ አንዴ እስኪስተካከል ድረስ ይሄ ምርጫ የለሽም፣ ሌላ ምርጫ የለሽም። የኔ ጠባቂ እሺ ከመቼ ጀምሮ ነው ደግሞ አንተ የኔ ተቆርቋሪ መሆን የጀመርከው? ስለ አንቺ አይደለም እያወራሁኝ ያለሁት፣ እየሰማሽኝ ነው? በቃ አንቺ አንድ ሰው ነሽ። በቃ ሰው ስለሆንሽ ይሰማኛል፣ ይገባኛል። እንዴ እንዴት ነው የምትረጂኝ አንቺ? በቃ ስሜት ካልነበረኝም ከሌለኝም ምን ማድረግ እችላለሁ ታዲያ? እኔ ስሜት ይኑር አላልኩም። ሲጀመር ስለሱ ነገር ምንም እያወራሁ አይደለም እኮ። ታዲያ ለምንድን ነው በዚህ ልክ ታዲያ የምትመልሽኝ? በዚህ ልክ ለምንድን ነው የምታወሪኝ ታዲያ? አያስፈልግም አላልከኝም? እኔና አንቺ አንድ ላይ መሆን የለብንም ስትለኝ አልነበረ? አሁንም አብረን እንሆን አይደለም እያልኩሽ ያለሁት። አማርኛ ሰሚም እንዴ?
ላይ መሆንም ከሌለብህ እኔ አንተ ቤት መሆንም የለብኝም። ሲቀጥል ደግሞ እሺ የኔን ሰዎች እዚህ ልላክልሽ ወይ? መቼ ነው የታሰረው? መቼ ነው የሚያመልጠው ሰውየው? በሁለት ቀኑ ወጣ። ለኔም ግራ ሆኖብኛል እኮ ባርኪ፣ ለኔም ግራ ገብቶኛል። ግን ሆኗል። በቃ ምን ማድረግ እንችላለን ታዲያ? ምንም ፍጠሪ እያልኩሽ አይደል? ቤት የኔን ሰዎች ለማስቀመጥ የሚበቃ ቦታ ካለሽ ኢትስ ኦኬ ኖርማል። ከዛ ውጪ ግን አማራጭ ከሌለሽ እኔ ጋር ትሆኛለሽ፣ እኔ ደግሞ እወጣለሁ፣ እናቴ ጋር እገባለሁ። ምክንያቱም እኔ ላይ ምንም አይነት አደጋ የተደቀነብኝ ነገር የለም። ፕላስ ደግሞ ቤተሰቦቼን መጠበቅ እችላለሁ። ለምን ነው የማትሄጂው? አልመጣም፣ አልሄድም። አንተ ቤት ሲጀመር መሆንም የለብኝም። እንደዚህ እንደምትይ አውቆ ነው ጆ ራሱ እንዳናገርሽ የፈለገው። እኔ ለምንድን ነው እንደዚህ ድርቅ የምትይው? ምንድን ነው የሚያደርግሽ? ለምን መብቴ ነው። አልፈልግም አንተ ቤት ነው እንዴ? እኔ ባዶ ቤት ምንድን ነኝ እኔ? እኮ ምንድን ነው የምትፈልጊው? እኔ አብረሽ እንድኖር ነው የምትፈልጊው? ከሆነ ንገሪኝ። ይኸውልህ ወይ እኔ ቤት ውስጥ በጠባቂ ምናምን ተከብቤ እንደሆነ ነገር መቀመጥ አልፈልግም። የተወሰነ ቀን ነው፣ ፖሊሶቹም የፈለጉት ነው፣ እኛም እንፈልገዋለን፣ እናገኘዋለን። እስከዛ ድረስ ግን አንቺን ይዞሽ ሌላ ተጨማሪ አደጋ ስር እንድንገባ አንፈልግም። አልመጣም። እሺ ምክንያትሽን ንገሪኝ። በቃ አልፈልግም እኮ ምክንያትሽን ንገሪኝ። እኔ ካንተ ሲጀመር እሺ አንተ ከኔ ጋር ትሆናለህ፣ እኛ አንተ ቤት እየኖርክ ትቆያለህ፣ እኔ ባለሁበት ቤት ምን ችግር አለ? ምን እያልከኝ ነው? አሁን እናቴ ቤት ሄዳለሁ እያልከኝ ነው እኮ። እሱን የማትፈልጊ ከሆነ እናቴ ቤት መቀመጥ እችላለሁ፣ ካለውም አለኝ ነው። ምን ችግር አለው? እኛ ብቻ አይደለም ያለ ነው፣ አሁን ሰዎችም አሉ። ምን ችግር አለው? እኔ የማልፈልገው እኔና አንቺ አንድ ቤት ስር መሆናችንን ብቻ ነው። እና ታዲያ ምን አይነት ቤት ስር ነው ታዲያ ምን ነው? አሁን በጣም ብዙ ሰዎች አሉ፣ የኔ ጠባቂዎችም አሉ። እሺ ሁሉ ጊዜ አንድ ላይ ኖርና ስንት ሳምንት ለሳምንት ኖርና ምን ተፈጠረ? ግን አልፈልገውም እሱን ነገር ነው ያልኩሽ። በቃ ለመፈለግ መብት አይደለም? በቃ መብት ነው። እኔ ማለት መምጣት መብቴ ነው። አሁን ግን የአደጋ ጉዳይ ነው ይሄ። ፍላጎትና ያለ ፍላጎት ጉዳይ አይደለም ነው እያልኩሽ ያለሁት። አልመጣም። ይሄ ግዴታሽ ነው። ትመጫለሽ። አልመጣም። ጎትቶ ትወስደኛለህ እና ያለው አልመጣም። እሺ ምንድን ነው ችግር? ከእኔ ጋር ምንድን ነው ችግር? እሺ እኔ ዝም ብዬ ሳይሰማኝ ስሜት ምናምን ተፈጠረ ምናምን ነገር ማለት አለብኝ? ምን ስሜት ነው? እሺ ታዲያ ምን አድርግ ነው የምትይኝ? ታዲያ ለምንድን ነው የምትኮንኝ? እኔን እሺ ታዲያ ከእሷ ጋር ከትላንትና ልጅ ጋር ስሜት ኖሮክ ነው አብረክ ስትሆን የነበረው? ይኸውልሽ እኔ ምንም ያደረኩት ነገር የለም። በአጋጣሚ መጣች ልጅቷ አይደል? እሺ ምን ካንቺ የተለየ ነገር እኮ ማቃልቷ አይደለችም። ለኔ ትንሽ እንኳን ክብር እንኳን የለህም። አንቺ እኔን አክብረሽኝ ባርኪ፣ እኔን አክብረሽኝ። እኔ እንደው ቻልኩሽ እኮ በጣም። እስቲ እኔ ምን አደረኩኝ? እስቲ አንቺ ታላከብሽ እንዴ? በጣም እኮ ነው የለክ ማን ከሚዳፈረኝ በላይ ነው መውደድሽ። ግን በጣም እንድትዳፈረኝ አድርጎሽ ማድረግ የሌለብሽን ነገሮች በጣም በብዙ ታደርጊያለሽ። ስለማይገባ እነዚህ ያልክ ሰው ስለሆንክ ይኸውልህ፣ ሳይገባኝ ቀርቶ አይደለም ልክ ነው አይደለም የሚለውን ግን እንደበሰለ ሰው ማሰብ መቻል አለብን ነው ያልኩሽ ያለሁት። አንተ የበሰልክ ሰው ነህ። አሁን ደግሞ እኔ አልመጣም። በቃ መብት ያረ አልመጣም፣ አልሄድም። በቃ ሲጀመር አትደውልልኝ፣ አትቅጠረኝ፣ አታዋረኝ። በቃ አጠገቤ እንድትደርስ አልፈልግም። ነኝ ደግሞ ይዤሽ የምሄድ አንቺ ያምሻል እንደ ህይወትሽ አደጋ ላይ ነው እያልኩሽ እኮ ነው። እንዴት ነው የምትሰሚኝ ግን እንዴ? መሞት ነው የምትፈልጊው? ምንድን ነው ያምሻል እንዴ? ያምሻል? ምንድን ነው የምትለው? ምንድን ነው የምለው? አማርኛ አልሄድም። ምን ፍጣሪ ነው የምትለኝ? ወደሽ ነው ትሄጃታለሽ። ያምሻል እንዴ? እንዲገልሽ ነው የምትፈልጊው? አዎ ይግደለኝ፣ ይግደለኝ። ኧረ በእናትሽ እሺ በይኝ። አልሄድም እኮ ምንድን ነው ምክንያትሽ? በቃ አልፈልግም። ካንተ ጋር መታየት፣ ካንተ ጋር መሆን፣ ካንተ ጋር እኔ ጋር መሆን አይጠበቅብሽም። እኔ አልመጣም። እሺ እንደዛ ከሆነ ደግሞ ባዶ ቤት መኖር አልፈልግም። በቃ እንደሆነ እንደ እንትን ተደብቄ መኖር አልፈልግም። በቃ የፈለገው እኔ ነፃነቴ 3 ቀን ወይ 4 ቀን ነው እናገኘዋለን። የት ይሄዳል? የት ያመልጠናል? እኛም ፖሊሶቹም እየፈለግነው ነው። እናገኘዋለን። እስክናገኘው ግን አንቺ ግን መታዘዝ አለብሽ ነው። እንደዛ ነው። እሺ ችግር የለውም፣ ችግር የለውም። እሺ አንተ ቤት እንድኖር ነው የምትፈልገው? እንደዛ ከሆነ ደግሞ እኔም የምፈልጋቸው ህግና ደንቦች እና ፕሪንሲፕሎች አሉ። እሺ እሺ
እሺ ከሆነ አንደኛ እቤት ውስጥ ነው የምትኖረው ከኔ ጋር። ሁለተኛ የምልህን ነገር እንዳለ ታደርጋለህ። ለምሳሌ ተዘለኝም ብለህ ታዘኛለህ። ወይ ልጅ እኮ ነው መብቴ ነው። ሲቀጥል ምግብ ትሰራለህ። አንቺ ለራስሽ ህይወት እኮ ነው የተጨነኩልሽ ያሉት ለኔ ህይወት እኮ አይደለም እኮ። አትጨነቅልኝ፣ አልፈልግም። በቃ ማታረግ ከሆነ እንደዛ እንደውም አሁን ራሱ ዘለኝ እልሃለሁ። እሺ ከፈለክ በቃ ለኔ የምታስብልኝ እንትን እንደምትፈልግ ከሆነ እንደዚህ የምታረጋት ከሆነ እንትን ከባከበኝ። እንደዚህ የሆንሽ እኮ ነው አንተ አላከበርከኝም የምትይኝ። እንዲህ እየተጃጃልሽ እኮ ነው። ስትጃጃይ ታዲያ እንዳለች መጃጃልሽ ልቀበልሽ ነው? አይ ቢያንስ አትጮህብኝ፣ አትስደብኝ። ቢያንስ እኔ ማንንም እንኳን እንዳንቺ ይኸውልሽ እንዳንቺ ጓደኛ ሆና ይቅርና ከሩቅ ለመጣ ሰው እንኳን ክብር አለኝ። ማንንም ዲስሪስፔክት አድርጌ አላውቅም በህይወቴ ነው። እግዚአብሔር ያክብር፣ ተባረክ። ግን እኔም ደግሞ ግን ድንበሬን አትለፊ። ምንድን ነው ያንተ ድንበር? ከአንቺ ጋር መተሳሰል አስፈላጊ አይደለም፣ ደግሞ አልፈልግም። እሺ ስለዚህ ምንድን ነው የሚጠቅምሽ? እኔ ያዘልኩሽ አላዘልኩሽ ምንድን ነው የሚጠቅምሽ? የዛን ያህል እንትን እንድትል ነው የምፈልገው። ዝቅ እንድትል ሳይሆን በቃ እኔ የምልህን ነገሮች ሁላ እንድታደርግ ነው። ምንድን ነው ጥቅሙ? የምትንከባከበኝ ከሆነ እኔ የምልህን የምታደርግልኝ ከሆነ እሺ። እኔ ቤቴ የማስገባሽ እኮ አንቺን ለመንከባከብ አይደለም፣ ህይወትሽን ለመታደግ ነው። እና ሳትንከባከበኝ ነው የቴን ትታደግልኝ? ሲጀመር እኔ እዛ መምጣትም አስፈላጊ አይደለም። የኔ ልጆች አሉ፣ ይጠብቁሻል፣ ሴቶች አሉ። አንተ ካለ ለአንተ ብዬ አንተ ስላለ ለአንተ ብዬ ምናልባት እሺ። ከዛ ውጭ ግን እኔ አልፈልግም። ሲጀመር ምን ብዬው አልሄድም። እንደው በቃ እዚሁ እቀመጣለሁ። ትሄጃለሽ። ይኸውልሽ እስካሁን በሰላም እያናገርኩሽ ነው ያሉት። ከዚህ በኋላ ግን ላስቀይምሽ ይችላል። እየሰማሽ ነው አይደል? እሺ አንቺን ለማስቀየም ራሱ ፈቃድ ተቀብያለሁ ከወንድምሽ ከቤተሰቦችሽ። እኔ ሳልስማማ ማን ነው ይፈቅድልህ? ለአንቺ ሰላም ሲባል መደረግ ያለበት ነገር እናደርጋለን። ለአንቺ ሰላም፣ ለአንቺ ጤንነት፣ ለአንቺ ህይወት ሲባል ማለት ነው። ይሄንን ነገር ደግሞ ካልተረዳሽ ደግሞ እንደፈለኩ ነው ማለት ነው። የሰማሽ ነው? አልሄድም። አንቺ ስሚኝ እንጂ እንሂድ በቃ። አልሄድም። በቃ የምለውን ነገር የምፈልገውን ነገር ሁሉ የምታደርግ ከሆነ ነው። አላደርግም። ለምንድን ነው የማደርግልሽ? በቃ እኔ ምን ነሽ? ምን ስለሆንኩኝ ነው እንደዚህ የምትሆነው? ምን ስለሆንኩኝ ነው? ነይ ከኔ ጋር ሁኚ። ከኔ ጋር ሁኚ አይደለም ያልኩሽ፣ እኔ ቤት ሁኚ፣ የኔ ሰዎች ይጠብቁሻል ነው ያልኩሽ። ቤቴ እሆናለሁ የምትይ ከሆነ የኔን ሰዎች እልክልሻለሁ፣ ከነ ቤተሰቦችሽ ይጠብቁሻል። እንዴት ነው ቤቴ ውስጥ ሰው የምታመጣብኝ? እሺ እንዴት አድርጌ ልጠብቅሽ እንዴ? እኮ እንዴት እንደምታደርግ ታውቃለህ? አንድ እንኳን ጉድሪትን ስጭኝ እስቲ። እኔ የምልህን ነገሮች እንዳለ ታደርጋለህ። ምንም ነገር ሳደርግ መጮህ፣ መሳደብ፣ መምታት በጥፊ ምናምን እንደዛ ያስብክ ቀን እኔ ወደ ቤቴ ነው የምሄደው። ያስብክ ቀን ሲቀጥል ደግሞ አሁን ራሱ እዚህ በጥፊ በላት እያለኝ ነው የሰማሽኝ እኮ። ኧረ እባክህ በቃ እኔ ዝም ስል ስስቅ ምን ስል ዝም ብለህ እንዳገኘህ መጠፍጠፍ ነው እንዴ ስራ? ኧረ እባክህ አልሄድም። አንቺ ነው እንግዲህ በጣም እያናደድሽኝ ነው። እየሰማሽኝ ነው? ምን ነበረ ትናንት ስታደርጊ ነበር? ትናንትና ማድረግ የነበረብኝን ነው ያደረኩት። ከገባሽ እኔ ምን ላድርግሽ ታዲያ? ምን ስታደርግ ነበር? ከልጅቷ ጋር ምን ስታደርግ ነበር? ምን ስትሆን ነበረ ከሷ ጋር? እሱ አይመለከትሽም። የኔ ነገር ከሆነ አንቺ ምን አገባሽ? ይመለከትሻል። የፈለኩትንስ ባደርግ አይመለከተኝም። እሺ አይመለከተኝም። አዎ አይመለከትሽም። እሺ ከኔ ጋር መሆን ያልፈለከው ለምንድን ነው? ሃይማኖት ስለሆነ አይደል? እሷ ሙስሊም ናት። ከሷ ጋር መቼ ሆንኩኝ? እንዴት ናት እሷ? ከዚህ በፊት እንዳንቺ መታ ጠይቀኝ ነበር። እንደማይሆን ነግሬያታለሁ። ሄዳለች። በአጋጣሚ መጣች። የዛኔ ምን ላድርግሽ? እኔ ትናንትና የመጣችው ያውም በዛ ቀን። እሺ ለምን የመጣችው? ምንም ነገር ከሌለ እሱ አንቺን የሚመለከት ጉዳይ አይደለም። ላንቺ ማብራራት አይጠበቅብኝም። የፈለኩትን መሆን ይችላል። እሱ ላንቺ ጉዳይ አይደለም። ማለች ቤት መጥቼ እንድኖር አንተ ቤት የሷን ፍቃድ ጠይቀሃል? ለምን አትጠይቃትም መጀመሪያ? እሷን ፍቃደኛ ነሽ ወይ? እኔ ቤት ልትኖር ነው ፍቃደኛ ነሽ ወይ ብለህ መጀመሪያ ጠይቃታ መጀመሪያ። እና ታዲያ ምንም ካልሆነሽ ምን ትሰራለች እዛ? እንደዛ ልጅ እንዲህ ምን አረብ እናትሽ እንዴ? ከኔ ጋር ተመሳሳይ ባች ላይ ተምረሻል አይደል? የተወሰነም ቢያንስ ግን አልሞስ ከኔ ጋር እኩል ነሽ እኮ አይደል? ትንሽ በሰል በይ እንጂ ባልኪ
አልሄድም። በሰልም ምናምን አልሄድም። ወደሽ ነው ትሄጃለሽ። እሺ በግድ ጎትተህ የምትወስደኝ ከሆነ እናያለን። ጎትቼ ወስድሻለሁ። ይኸው እዛ ጋር ነው ያቆምኩት መኪናውን ጎትቼ ያስገባሻለሁ። እኔ ደግሞ ብዬ ነው ታያለህ። ለፖሊስ ማስይዝ አንቺ ነይ እንሂድ። እሺ ምንድን ነው የምትፈልጊው? እንድመታሽ የማትፈልጊ ከሆነ ነይ ግቢ። መኪናው ስራ አልፈልግም ሲጀመር። እሺ እንዳልመታሽ የምትፈልጊ ከሆነ ነይ ግቢ። ዝም ብለሽ ዛሬ መትቼሽ ህይወትሽ ቢድን ነው የሚሻልሽ። እሺ ምንድን ነው የምትፈልጊው? ጫፍሽ እንዳልነካሽ የምትፈልጊ ከሆነ ነይ ግቢ። መብትሽ አይደለም መሞት። የማንም ሰው መብት አይደለም። አንቺ መብትሽ ስለሆነ ራስሽን ታጥፋለሽ። የራሴ ህይወት ነው። በቃ አንተ ማን ቤት ነህ? ምን ስለሆንክ ነው ስለኔ የምትጨነቀው? ማን ስለሆንክ ነው? እሺ ወይ ምንድን ነው የምትፈልጊው? እሺ ምንድን ነው የምትፈልጊው? እሺ ምንድን ነው መደራደሪያሽ? እንደውም አልሄድም። እንደምታወጣ እናያለን። አበዛሽ እንደፈለግ ወተት እየጠበጠብክ ነው የምትለኝ። አልፈልግም። ያልኩህን እንዳለ ታደርጋታለህ። ይቅርታ በለኝ። ሲጀመር አሁን ሁለተኛ ጫፍሽን አልነካሽም። አልሄድም። ጫፍሽን አልነካሽም። ሁለተኛ ይቅርታ ለእስከዛሬው ነገር ሁላ በል። ያልሽኝን ነገር ሁላ ደግሞ አደርጋለሁ። በቃ የምፈልገውን ነገር ሁላ እጠይቃለሁ። ያልሽኝን ነገር ሁላ አደርጋለሁ። ከዛ በኋላ ደግሞ የሆነ ነገር ሳደርግ ደግሞ ዲስሪስፔክት አደረገኝ ምናምን ነገር ብለሽ ደግሞ ታላዝኝ ማለት ነው። እሺ ምንድን ነው የምታደርጊው? ያልሽኝን ነገር ሁላ አደርጋለሁ ካልክ አልሄድም። እሺ ያልሽኝን ነገር አደርጋለሁ ሁላ። ወይኔ አንቺ ጓሬል ታቃጥኝ ነው አንቺ ልጅ። በል ደግሞ ምንም ነገር ብታረጊ እንደዛ አልሰድብሽም፣ አልጫወብሽም፣ አልጠፈጥብሽም። በል እኔ ዝም ብለህ የምጠፈጥበኛ የምድር ነኝ። ጭራሽ ትቀልድብኛል። አልሄድም። ሂድና ቂጣህን ጠፍጥብ። እሺ አብዛው ጫፍሽን ብለኸኛል። ትስማማ? ያልሽኝ ምን አደርጋለሁ? ጫፍሽን አልነካሽም። እንደሷ ነው በቃ የምትሆኚው። ታውቂያለሽ ግን ቤቴ በሰላም ልኖርበት ወይ ምንድን ነው ሁሉ ነገር አደርጋለሁ። በቃ እባክሽ ነው